የትግራይ ወታደሮች ዛሬም ለአራተኛ ቀን መንገድ ዘግተው መዋላቸው ተገልጿል። የአይኤምኤፍ ከፍተኛ ዕዳ ያለባቸው ሀገራት ዝርዝር ባወጣው መሰረት ኢትዮጵያ ስንተኛ ደረጃ ላይ እንደተገኘች በዝርዝር እናያለን። የናይሮቢው የቀድሞ ጠቅላይ ሚኒስትር አስክሬን ሽኝት መርሃ ግብር እንደተደረገ ተነገረ። በሌላ በኩል የዲቪ ፕሮግራም ሎተሪ ለምን እንደዘገየ መግለጫ ወጥቷል። በዛ ጉዳዮች ዝርዝር እናያለን። ወደ ዜና ከመግባታችን በፊት ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ እናን ደግሞ የቻናላችን ቤተሰብ በመሆን ሰብስክራይብ በማድረግ እንድትተባበሩንና ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን ይጫኑ። የዲቪ ሎተሪ ለምን ዘገየ? በተለምዶ በጥቅምት ወር የመጀመሪያ ሳምንት ለምዝገባ የሚከፈተው የዩኤስኤ ዲቪ ቪዛ ሎተሪ ለ2027 ፕሮግራም ዘግይቷል። በርካታ ግለሰቦች ዛሬ ይጀምራል ቢሉም የዩኤስ የውጭ ጉዳይ ሚኒስቴር ኦፊሴላዊ የምዝገባ ቀናት ገና አላሳወቀም። የዘገየበትን ምክንያት በግልጽ ባይታወቅም ለመመዝገቢያ በሚያስፈልገው $1 ክፍያ ለመተግበር የሚያስችል የሲስተም ዝርጋታ ሊሆን እንደሚችል ተናግሯል። በዚህም ዙሪያ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ የዘገየበትን ምክንያት ባያረጋግጡም የዲቪ 2027 ፕሮግራም ይፋ የሚደረግበት ቀን እየቀረበ መሆኑ ገልጿል። ቃል አቀባዩ ዲቪ የ2027 ፕሮግራም በቅርቡ ይፋ ይሆናል ብለዋል። ለዲቪ ሎተሪ $1 የመመዝገቢያ ክፍያን የሚያጸድቅ የመጨረሻው ህግ በፌደራል መዝገብ መስከረም 16 2025 ታትሞ በዚያው ቀን ተግባራዊ መደረጉን ቃል አቀባዩ አስታውቋል። ይህም ክፍያ ህዝቡ መስከረም 15 2025 እንዲታወቅ ተደርጓል። አዲሱ የመመዝገቢያ ክፍያ በምርጫ ሂደት ላይ ለሚያስፈልጉ ወጪዎች ፍትሃዊ በሆነ መልኩ ይመደባል። በተጨማሪም አጠያያቂ ሊሆኑ የሚችሉ ተመዝጋቢዎችንም ለመበዝበዝ በሚፈልጉ ግለሰቦች የሚደረጉ ግምታዊ ምዝገባዎችን ለመቀነስ ይረዳል ሲል ቃል አቀባዩን አብራርተዋል። ይህም $1 የዲቪ ማመልከቻ በሚያስገቡት በኤሌክትሮኒክ የክፍያ አማራጮች ወይም በማስተር ካርድ የሚከፈል ይሆናል። የአሜሪካ የውጭ ጉዳይ ሚኒስቴር ይህ ክፍያ ወደ $25 ሚሊዮን የሚጠጋ ገቢ እንደሚያስገኝ ገምተዋል። አመልካቾቹ የዲቪ ማሽናቸው ሲረጋገጥ ለቪዛ አገልግሎት $330 ይከፍላሉ። ዛሬ በናይሮቢ ካሲራኒ ለቀድሞ የኬንያ ጠቅላይ ሚኒስትር ራያል ኦዲጋ የአስክሬን ሽኝት መርሃ ግብር ተካሂዷል። በዚህ ወቅት በተነሳ ብጥብጥ የ7 ሰዎች ህይወት ማለፉን የዓይን እማኞች ናይሮቢ ለሚገኘው የቲግቫ ኢትዮጵያ ባልደረባ ተናግረዋል። እንደ ዓይን እማኞቹ ገለጻ 2 ሰዎች ከጸጥታ ኃይላት በተተኮሰ ጥይት የተገደሉ ሲሆን 5ቱ ሰዎች ተኩሱን ተከትሎ በነበረው ግርግር ህይወታቸው ማለፉን ገልጸዋል። ቲግቫ ኢትዮጵያ በስፍራው ተገኝቶ እንደተመለከተው በስታዲየሙ የራያል ኦጋንዲ አስክሬን ስንብት እየተካሄደ በነበረበት የተወሰኑ ወጣቶች ከጸጥታ አካላት ጋር በፈጠሩት አለመግባባት ጥይት የተተኮሰ ሲሆን አስለቃሽ ጭስም ተወርውሮ ህዝቡ ከስታዲየም እንዲወጣ ተደርጓል። የሀገሪቱ ሚዲያዎች የሟቾችን ቁጥር 2 ብለው የዘገቡ ሲሆን ጉዳቱ ስለደረሰባቸው ሰዎች እስካሁን ምንም የተባለ ነገር የለም። በሌላ ዜና አይኤምኤፍ ከጥቅምት 2025 ጀምሮ በአጠቃላይ 86 ሀገራት $162 ቢሊዮን ጋራ የሚመጣጠን ዕዳ አለባቸው። ኢትዮጵያ ከአፍሪካ አህጉር ሁለተኛ $17 ቢሊዮን ዕዳ በመያዝ በ14ኛ ደረጃ ከዓለም ስሟ ተነስቷል። አርጀንቲና $56.8 ቢሊዮን፣ ዩክሬን $14.1 ቢሊዮን እና ግብጽ $9.38 ቢሊዮን ከፍተኛ ብድር ካለባቸው ሀገራት ከ1 እስከ 3 ያለውን ደረጃ ይዘዋል። በተያያዘም ዜና ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ለመጠናቀቅ 2 ወራት ብቻ በቀሩት የዘንድሮ የፈረንጆች ዓመት የኢትዮጵያ ኢኮኖሚ በ7.2% ያድጋል ተብሎ እንደሚጠበቅ ተነበየ። ድርጅቱም ሀገሪቱ በቀጣዩ የፈረንጆች 2026 ዓመተ ምህረት ይኖራታል በሚባል ያስቀመጠውን እድገት ለዚህ ዓመት ከተነበየው 0.1% ያነሰ ነው። በመጨረሻ ዜናችን ተቃውሞ ቀጥሏል። የትግራይ ኃይላት አባላት ሰልፈኞች ለአራተኛ ቀን ዛሬም የመኪና መንገድ ዘተው ዛሬ ጥቅምት 6 በ2018 ዓመተ ምህረት የትግራይ ምስራታዊ ዞን ዋና ከተማ ወደ ሆነችው ወደ አዲግራት ከተማ የሚያስገቡና የሚያስወጡ 3 ዋና መንገዶች ተዘግተዋል። ትናንት ጥቅምት 5 2018 ዓመተ ምህረት ከአድዋ ወደ አዲግራት መንገድ ተዘግቷል። ከጥቅምት 3 2018 ዓመተ ምህረት ወዲህ ከክልሉ ምስራታዊ ደቡባዊ ዞን ወደ መቀሌ የሚወስደው መንገድ በአጉላና በመህኒ ወደ እንዳስላስ ሽሬ ከተማ የሚወስደው መንገድ በእንዳበጉና ከአድዋ ወደ አዲግራት የሚወስደው በሴሮ ተዘግቶ በዚያው ቀን በተለያዩ ሰዓት መከፈታቸው ይታወቃል። ክልሉ ካቢኔ መንግስት የኮሙኒኬሽን ቢሮ በኩል ጥቅምት 5 2018 ዓመተ
ዓ.ም ባወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ የጥቅማ ጥቅም የመሬት ጥያቄ ለመመለስ የሚያስችል መመሪያ ማውጣት ትላንት አሳውቆ ነበር። ቢሆን ግን ዛሬም መንገዶች ተዘግተዋል። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ቪዲዮአችንን ላይክ እንዲሁም ሰብስክራይብ በማድረግ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን በመጫን የቻናላችን ፋሚሊዎች ሁኑ። ሁሉንም መልካም ቸርነት በጎነት ሁሉ በህይወታችሁ ላይ እንዲሆን እንመኛለን። እስከ ነገ መልካም ነገ